فردوس الرحمن ظلال فردوس الرحمن عليه وسلم شرفي ونشيت بقدمتوች بدين እናቶቿ መንገድ ላይ የምትጓዝ በነ ዓኢሻ በነ ኸዲጃ በነ ኡሙ ሰለማ በነ ኡሙ ሱለይም መንገድ ላይ የምትጓዝ ሸለፊ የሆነች ሴት የመጀመሪያው ባህሪዋ የመጀመሪያው መገለጫዋ أنها تتمسك بكتاب الله በአላህ ተባረከ ወተዓላ ኪታብ ሙጭኝ አድርጋ ትይዛለች። ቁርአን ነው መገለጫዋ፣ ቁርአን ነው ባህሪዋ። وبسنة رسول الله صلى الله عليه وعلى آله وسلم እንዲሁም በመልእክተኛው عليه الصلاة والسلام ሱና ላይ አጥብቃ ትይዛለች። في حدود ما تستطيع على فهم السلف الصالح በምትችለው መጠን በምትችለው ቀድር على فهم السلف الصالح መልካም በሆኑ ቀደምቶች አረዳድ በቻለችው ቀድር ቁርአንና ሐዲስን ነው የምትከተለው። هذه هي المرأة السلفية سلفية ሴት ማለት እቺ ነች። عقيدة ين عائشة ነው ማለት አለባበሷ من عائشة ين خديجة ነው ማለት وأن تبتعد عن التشبه بأعداء الإسلام በኢስላም ጠላቶች በአላህ ጠላቶች መመሳሰልን ትርቃለች። በምዕራባውያኖች አትመሳሰልም፣ በፈረንጆች አትመሳሰልም፣ በኢስላም ጠላቶች አትመሳሰልም፣ በካህዲያኖች አትመሳሰልም። ላ በእምነቷም ላ በአለባበሷም ላ በስነ ምግባሯ በሁሉም ነገሯ በእስልምናዋ የምትከበር ነች፣ በእስልምናዋ የምትኮራ ነች። تعتز بإسلامها تعتز بدينها تعتز بسلفيتها በሰለፊይነቷ ላይ ትኮራለች። አንዳንድ ሰዎች ኢማን በልብስ ነው እንደ ይላሉ፣ እስልምና በልብስ ነው እንደ ይላሉ። ይሄው አላህ ተባረከ ወተዓላ ذلك أدنى أن يعرفنا ይሄ አንደኛው መታወቂያሽ ነው መገለጫሽ ነው ማለት ነው። ሌላው ደግሞ فلا يؤذين አዛ እንዳይደረጉ ይሄም ሌላኛው መከልከያ ነው፣ ሕስን ነው፣ ምሽግ ነው ማለት ነው፣ ጋሻ ነው ማለት ነው፣ መጠበቂያ ነው ማለት ነው። ብዙዎች አንቺን አዳ ሊያደርጉሽ ይፈልጋሉ። ብዙዎች አንቺን ጊዜያዊ ስሜታቸውን ሊያረኩብሽ ይፈልጋሉ። ብዙዎች አንቺን የሳሙና ማስታወቂያ ሊያደርጉሽ ይፈልጋሉ። ነገር ግን ሒጃብ ይጠብቅሻል። ሒጃብ ሕስንሽ ነው፣ ምሽግሽ ነው። ሒጃብ ላንቺ ምንድነው? ጋሻሽ ነው ማለት ነው። ሱብሃንአላህ። ያው ሰለፊ የሆነ ሴት የምትለይበት መለያ የምትገለጽበት የሆነ ባህሪ ስነ ምግባር وهكذا أيضا لك እንደዚሁ ማሉ الشيخ مقبل تقوم برعاية أبنائها سلفيون السيت ልጆቿን በመንከባከብ ላይ ትቆማለች። رعاية إسلامية إسلامዊ የሆነ እንክብካቤ ልጆቿን በምትንከባከብ ሰዓት ልጆቿን በምታሳድግ ሰዓት رعاية إسلامية إسلامዊ የሆነ እንክብካቤ إسلامዊ የሆነ አስተዳደግ ነው የምታሳድጋቸው ማለት ነው። فقد روى البخاري ومسلم في صحيحيهما الإمام البخاري ومسلم صحيحته لي برقت مزقبة ولالو من حديث عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنه مستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام انديه لالو كلكم راع ሁላችሁም እረኞች ናችሁ፣ ሁላችሁም ኃላፊዎች ናችሁ፣ ሁላችሁም ጠባቂዎች ናችሁ። ወኩልኩም መስኡሉን عن رعيته ሁላችሁም ስለምትጠብቁት ነገር ስለ ኃላፊነታችሁ ስለ እረኝነታችሁ ትጠየቃላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። وذكر المرأة ከዚያም ረሱሉ ዐለይሂ ሰላቱ ወሰላም ሴት ልጅ አወሱና أنها ስለ ሴት ልጅ ምን አሉ? راعية في بيت زوجها ሴት ልጅ በባሏ ቤት ላይ ጠባቂ ነች፣ ኃላፊ ነች፣ እረኛ ነች። ومسؤولة عن رعيتها ስለ ጥበቃዋም ትጠየቃለች፣ ስለ እረኝነቷ ትጠየቃለች፣ ስለ ኃላፊነቷ ትጠየቃለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته. إن شاء الله تبارك وتعالى بالله فكاد بزارو لليت يما قرب الله شو يهونو تمهرت يتكبروا تيمن تالك ليك مقبل بن هادي الوادعي رحمه الله تبارك وتعالى ما هي خصائص المرأة السلفية
ሰለፊያ የሆነች ሴት መለያዎቿ መገለጫዎቿ ባህሪያቶቿ ምንድናቸው ተብለው በሚጠየቁ ሰዓት የመለሱትን ምላሽ ጠቃሚ ነው ብዬ ስለተመለከትኩት ላቀርብላችሁ እወዳለሁ። የተከበሩ ሼኽ ሙቅቢል ኢብኑ ሃዲ አልዋዲዒ ረሒመሁላሁ ተባረከ ወተዓላ እንዲህ ተብለው ተጠየቁ። ማ ሂየ ኸሳኢሱ አልመርአቲ ሰለፊያ ሰለፊያ የሆነች ሴት መገለጫዋ ባህሪዋ መለያዋ ምንድነው በመባል ተጠየቁ። ሸይኹ ሐፊዘሁላሁ ተባረከ ወተዓላ በዚህ ጥያቄ ላይ የመለሱት ምላሽ እጅግ በጣም ጠቃሚ እጅግ በጣም ወሳኝ የሆነ ነበር። ምን አሉ? السؤال عريض وطويل ጥያቄው ረጅም ነው ሰፊ ነው አሉ። نلم بما يسر الله سبحانه وتعالى الله تبارك وتعالى ባገራልን ቀረብ አድርገን ሰብሰብ አድርገን ለማቅረብ እፈልጋለሁ አሉ። خصائص المرأة السلفية سلفية የሆነች ሴት መለያዎቿ አንደኛ أنها تتمسك بكتاب الله وبسنة رسول الله صلى الله عليه وسلم سلفية የሆነች ሴት በቀደምቶች በዲን እናቶቿ መንገድ ላይ የምትጓዝ በነ ዓኢሻ በነ ኸዲጃ በነ ኡሙ ሰለማ በነ ኡሙ ሱለይም መንገድ ላይ የምትጓዝ ሰለፊ የሆነች ሴት የመጀመሪያው ባህሪዋ የመጀመሪያው መገለጫዋ أنها تتمسك بكتاب الله በአላህ ተባረከ ወተዓላ ኪታብ ሙጭኝ አድርጋ ትይዛለች። ቁርአን ነው መገለጫዋ፣ ቁርአን ነው ባህሪዋ። وبسنة رسول الله صلى الله عليه وعلى آله وسلم እንዲሁም በመልእክተኛው عليه الصلاة والسلام ሱና ላይ አጥብቃ ትይዛለች። في حدود ما تستطيع على فهم السلف الصالح በምትችለው መጠን በምትችለው ቀድር على فهم السلف الصالح መልካም በሆኑ ቀደምቶች አረዳድ በቻለችው ቀድር ቁርአንና ሐዲስን ነው የምትከተለው። هذه هي المرأة السلفية ሰለፊያ ሴት ማለት እቺ ነች። ወደ ቀኝ ወደ ግራ ማትጎጠበት ቁርአንና ሐዲስ ኢማሟ መሪዋ የሆነች ግንዛቤዋ በቀደምቶች በሰለፎች አገነዛዘብ የሆነ ማለት ነው። ይህቺ ሰለፊያ ሴት ጀግና ነች። ربما تفوق آلاف من الرجال ብዙ ወንዶችን በሺህ የሚቆጠሩ ወንዶችን ልትበልጥ ትችላለች። በስም ደረጃ ሴት ብትባልም ማለት ነው። መቼ ነው ይሄ የሚሆነው? የመጀመሪያው ቁርአንና ሐዲስን አጥብቃ በምትይዝ ጊዜ ነው። على فهم السلف الصالح በቀደምቶች በዲን እናቶቿ በዲን አባቶቿ በሰሐባዎች በእነሱ አረዳድ ማለት ነው። ይህን ከጠቀሱ በኋላ ሁለተኛ ሸይኹ አላህ ተባረከ ወተዓላ ይዘንላቸው ቀብራቸውን ያስፋላቸውና ምን አሉ? وينبغي لها أيضا አሁንም ሰለፊ ለሆነች ሴት ተገቢ ነው አሉ أن تتعامل مع المسلمين ከሙስሊሞች ጋር ማህበራዊ ትድድርን ልትኗኗር ግድ ነው አሉ። معاملة طيبة መልካም የሆነ ትድድር بل ومع الكافرين አይደለም ከሙስሊሞች ጋር ከካህዲያኖችም ጋር ቢሆን ዓለማዊ ትድድር ማለት ነው። فإن الله عز وجل يقول في كتابه الكريم ጌታችን አላህ ተባረከ ወተዓላ በተከበረው ቃሉ ላይ ምን ይላል? وقولوا للناس حسنا ለሰዎች መልካምን ተናገሩ። በዚህ አንቀጽ ውስጥ እጅግ በጣም ብዙ የሆኑ ነገራቶች ይካተታሉ። ለሰዎች መልካም ንግግር ተናገሩ፣ ላኢላሃ ኢላላህ ንገሯቸው፣ ሙሩሁም ቢልማዕሩፍ ወንሀውሁም ዐኒል ሙንከር በመልካም እዘዟቸው ከመጥፎ ከልክሏቸው የሚለው እዚህ ውስጥ ይካተታል። وقولوا للناس حسنا ለሰዎች መልካምን ተናገሩ። በምትናገሩ ሰዓት ሐቅን ተናገሩ፣ እውነትን ተናገሩ የሚለው እዚህ ውስጥ ይገባል። وقولوا للناس حسنا ተውሂድን ሱናን ተናገሩ የሚለው እዚህ ውስጥ ይገባል። وقولوا للناس حسنا በምትናገሩ ሰዓት ፍትሃዊ ሆኑ የሚለው እዚህ ውስጥ ይገባል። ويقول እንዲሁም ጌታችን አላህ ተባረከ ወተዓላ ምን ይላል? إن الله يأمركم أن تؤدوا الأمانات إلى أهلها ጌታችሁ አላህ ተባረከ ወተዓላ አማናዎቻችሁን አደራዎቻችሁን ወደ ባለቤቷ እንድታደርሱ ያዛችኋል። ሰለፊ የሆነች ሴት በሰለፎች መንገድ ላይ የምትጓዝ ሴት ባህሪዋ መገለጫዋ ይሄ ነው።
አንደኛ ለሰዎች መልካምን እንጂ አትናገርም። ካፏ ክፉ አይወጣም ማለት ነው። አይደለም ለሙስሊም አይደለም ለአማኝ ለካዲያኖችም ቢሆን ገርነች ደግነች በዓለማዊ በዱንያዊ ትድድር ላይ ማለት ነው። وكذلك إن الله يأمركم أن تؤدوا الأمانات إلى أهلها ጌታችሁ አላህ ተባረከ ወተዓላ አደራዎችን ወደ ባለቤቷ እንድታደርሱ ያዛችኋል የሚለውን የጌታውን ትእዛዝ ተፈጻሚ ታደርጋለች። አማናዋን ቀርጭማ አትበላ፣ አማናዋን ታደርሳለች፣ ኃላፊነቷን ትወጣለች። هذه هي المرأة السلفية سلفية ሴት ማለት እቺ ነች። እንዲሁም ጌታችን አላህ ተባረከ ወተዓላ ويقول أيضا እንዲሁም አላህ ምን ይላል? وإذا قلتم فاعدلوا በተናገራችሁ ጊዜ ፍትህን ተናገሩ፣ ፍትህን አስፍኑ፣ ፍትህን እንዳታዛቡ። ويقول سبحانه وتعالى እንዲሁም ጌታችን አላህ ተባረከ ወተዓላ ምን ይላል? يا أيها الذين آمنوا እናንተ ያመናችሁ አማኞች ሆይ كونوا قوامين بالقسط በፍትህ ላይ ቋሚዎች ሁኑ፣ በፍትህ ላይ ቋሚዎች ሁኑ ይላል አላህ ተባረከ ወተዓላ። شهداء لله ለአላህ ተባረከ ወተዓላ መስካሪዎች ሁኑ። ولو على أنفسكم በነፍሶቻችሁ ላይ እንኳን ቢሆን أو الوالدين والأقربين በወላጆቻችሁ ላይ እንኳን ቢሆን በቅርብ ዘመዶቻችሁ ላይ እንኳን ቢሆን ለአላህ ተባረከ ወተዓላ መስካሪዎች በፍትህ ላይ ቋሚዎች ሁኑ አለ አላህ ተባረከ ወተዓላ። إن يكن غنيا أو فقيرا ሀብታም ወይም ድሃ ቢሆን فالله أولى بهما አላህ በነሱ ተገቢ ነው። فلا تتبعوا الهوى أن تعدلوا ስሜትን አትከተሉ፣ أن تعدلوا እንዳታዳሉ ስሜትን መከተል የለባችሁ። ስሜታችሁን ከተከተላችሁ ታዳላላችሁና فلا تتبعوا الهوى أن تعدلوا እንዳታዳሉ ስሜትን አትከተሉ አለ አላህ ተባረከ ወተዓላ። وإن تلووا ብታጣምሙ ነገራቶችን ብትጠመዝዙ በምስክር ላይ ፍትህን ብታዛቡ أو تعرضوا ወይም ችላ ብትሉ ከመመስከር ወደ ኋላ ብትሉ فإن الله كان بما تعملون خبيرا ጌታ አላህ ተባረከ ወተዓላ በሚሰሩት ስራ ውስጥ አዋቂ የሆነ ጌታ ነው። ይመረምራችኋል፣ ነገር ፊት ለፊት ያቀርባችኋል። በስራችሁ በበደላችሁ አላህ ተባረከ ወተዓላ ይመነዳችኋል። እንዳጠቃላይ ሸይኹ ረሂመሁላሁ ተባረከ ወተዓላ ሁለተኛ ምክራቸውን ሰለፊ የሆነች ሴት ባህሪዋን በሁለተኛ ደረጃ ሲገልጹ ፍትሃዊ ነች ማለት ነው። ያ አላህ ፍትህን ነው የምትናገረው፣ መልካምን ነው የምትናገረው፣ ስሜትን አትከተልም፣ ልብ ወለድን አትከተልም። ሰለፊ የሆነች ሴት ባህሪዋ መገለጫዋ ይሄ ነው ማለት ነው። በአሁኑ ሰዓት ላይ አላህ ተባረከ ወተዓላ ያዘንላቸው ሰዎች ሲቀሩ፣ ያዘንላቸው ሴቶች ሲቀሩ ብዙዎቹ ከፍትህ እየተዛነፉ ነው ያሉት። ብዙዎቹ ስሜት ይሸውዳቸዋል፣ ስሜት ያታልላቸዋል። ሸይኹ ሶስተኛ ምን አሉ? كما أنه يجب عليها ልክ በሷ ላይ ግዴታ እንደሚሆን ሁሉ አሉ أن تلازم اللباس الإسلامي እስላማዊ ልብስን አጥብቃ ልትይዝ በሷ ላይ ግዴታ እንደሚሆን ሁሉ አሉ። ሶስተኛው ሰለፊ የሆነች ሴት ባህሪዋና መገለጫዋ خصيصዋ يجب عليها أن تلازم اللباس الإسلامي إسلامي لبسن ملازمة للتدرك أطبق للتيز بس علي قد نوالو وأن تبتعد عن التشبه بأعداء الإسلام بإسلام تالاتج كمان مساسل للترك بس علي قد نوالو سلفي ونسيت إسلامي اللبابس تلبسالج سلفي ونسيت وسطهم لا يوم مقلجهم يسلفوش يقدمتوش نو مالتنا عقيدة ين عائشة نو مالتنا اللبابس من عائشة ين خديجة نو مالتنا وأن تبتعد عن التشبه بأعداء الإسلام بإسلام تالاتوج بالله تالاتوج من مساسل ترك علج بمقربانوج تتمساسلم بفرنجوج تتمساسلم بإسلام تالاتوج تتمساسلم بكهاديانوج تتمساسلم لا بأمنتهم لا بألبابسهم لا بسن مقبارهم بهلم نقرا بسلم النوع متكبرنج بسلم النوع يمتكورانج تعتز بإسلامها تعتز بدينها تعتز بسلفيتها بسلفينتها لتكورالج
روى الإمام أحمد في مسنده من حديث عبد الله بن عمر رضي الله عنه من قال الإمام أحمد مسند الشولي كعبد الله بن عمر حديث بستر اللفوت قال قال رسول الله صلى الله عليه وعلى آله وسلم عبد الله بن عمر من هلال يا الله من يتنى عليه الصلاة والسلام انه بلوال من تشبه بقوم بسوتش تمساسل سو فهو منهم ارسوك النسن على رسول صلى الله عليه وسلم አንቺ በእስላም ጣላቶች አንቺ በምዕራባውያኖች የምትመሳሰይ ከሆነ አንቺ ከነሱ ነሽ ማለት ነው ما أكثر النساء الذين يتشبهون بالغربيات በምዕራባውያን የሚመሳሰሉ ሴቶች በአሁን ሰዓት ላይ ምንኛ ብዙ ናቸው አላህ ያዘንላቸው ሴቶች ሲቀሩ ማለት ነው ولكن الله يوفقات ሰለፊ የሆነች ሴት በዲኗ ነው የምትኮራው በሰለፊያነቷ ነው የምትኮራው በካህዲያኖች አትመሳሰልም የፋሽን ማስተዋወቂያ አትሆንም وانما መገለጫው احتشام ነው መገለጫው አደብ ነው ሐያእ ነው አይናፋርነት ነው የሷ መታወቂያ ማለት ነው ورب العزة يقول في شأن اللباس ይልቅና ባለቤት የሆነው አላህ ተባረከ ወተዓላ ልብስን አስመልክቶ እንዲህ ይላል አሉ ሼክ ሙቅቢል رحمه الله يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين يا أيها النبي أنت نبي يقول لأزواجك لمستوجه بل وبناتك لسيت لجوجهم بل ونساء المؤمنين لأمان يجسيتوجهم بل يدنين عليهن من جلابيبهن جلبابوቻቸውን በእነሱ ላይ እንዲለቁ እንዲከናነቡ ንገራቸው በጅልባቦቻቸው እንዲከናነቡ እንዲሸፋፈኑ ንገራቸው ማንንም ከማንም ሳትለይ ለሚስቶችም ለሴት ልጆችም ለአማኝ ሴቶችም ሚስቶችም አጠቃላይ የሆነን ትእዛዝ አስተላልፍ ያ ትእዛዝ ምንድነው يدنين عليهن من جلابيبهن ከጅልባቦቻቸው እንዲከናነቡ ንገራቸው ذلك إيه مكنانباتشو مشفافناتشو أدنى أن يعرفنا للتاوكو كربنو فلا يؤذين سووش بالنسو لي آذان دا يدرقواتشو اندا يستقرواتشو أمسنوش فاسقوش سميتاتشون ميكتلو سميتاتشون لماركات بچو يميقوازو يهونو وتاتيوش دنبرن دا يتلالفو باتشو آذان دا يدرقواتشو على الله تبارك وتعالى شوفوا أنت الله تبارك وتعالى بازش مشارت يمتشافني مونش يمتكن النبي مونش إسلامي الله بس يمتلبش مونش يمجمروا تكم يا الله انت زاز مفتمنو الله يتزسو ومن يطيع الله ورسوله فقد فاز فوزا عظيما الله نمن يتيوم يتزز برقتم تلك هنا أدن تكون أسفل بولتنيا درجة ذلك أدنى أن يعرفنا للتوقع إيه كربنو متوقع شينو إيمان متوقع شنو يا إيمان مقلج أشنو عندنا سويت إيمان بلبس نو ندي لالو أسلمنا بلبس نو ندي لال إيه الله تبارك وتعالى ذلك أدنى أن يعرفنا إيه عندنا يوم التوك أشنو مقلج أشنو مالتنا ليه لو دقموا فلا يؤذين عزان دا يدرقوا إيه ليه لان يوم أكل كانوا حسننو مشقنو مالتنا قاشانو مالتنا متبكانو مالتنا بزوج أنشن هذا لا يرقوش يفلقالو بزوج أنشن ጊዜያዊ ስሜታቸው ሊያረኩብሽ ይፈልጋሉ ብዙዎች አንቺን የሳሙና ማስተዋወቂያ ሊያደርጉሽ ይፈልጋሉ ነገር ግን ሒጃብ ይጠብቅሻል ሒጃብ ሕስንሽ ነው ምሽግሽ ነው ሒጃብ ላንቺ ምንድነው ጋሻሽ ነው ማለት ነው ሱብሃንአላህ أولا من يلو وروى الترمذي في جامعه من حديث عبد الله بن مسعود رضي الله تعالى عنه قال الإمام الترمذي أبو عيسى الترمذي جامعة شولي بزقبوت سنن الترمذي بتسنيو من حديث عبد الله بن مسعود رضي الله تعالى عنه عبد الله بن مسعود يستلف حديث قال رسول الله صلى الله عليه وسلم يا الله من يتنع عليه الصلاة والسلام ديلالو المرأة عورة سيتلج عورة نج هفرة نج فإذا خرجت استشرفها الشيطان ሴት ልጅ በምትወጣ ሰዓት ሸይጣን ይከናነባታል ሸይጣን ያሱባታል يتطلع لها ሸይጣን ብቅ ይልላታል ሸይጣን ይሽሞረሞርላታል ያ አላህ
ሰዎች በሷ እንዲፈተኑ ያደርጋል። ሰይጣን ይጠቀምባታል ማለት ነው። ስለዚህ ሰለፊ የሆነች ሴት ባህሪዋና መገለጫዋ ምንድነው ማለት ነው? የምዕራባውያኖችን የኢስላም ጣላቶችን ሱና አትከተልም። ወኢነማ አላህ ባዛት መልኩ አላህ ተባረከ ወተዓላ ባስተላለፈላት መልኩ ትተሐጀባለች፣ ትከናነባለች፣ ክብሯን ትጠብቃለች ማለት ነው። ሸይኹ ረሒመሁላሁ ተባረከ ወተዓላ ምክራቸውን ይቀጥላሉ። አራተኛው ወነንصحها أن تحسن إلى زوجها ወደ ባሏ መልካም በጎን እንድትውልም እንመክራታለን ይህችን ሰለፊ የሆነችን ሴት አሉ ሼክ ሙቅቢል ረሒመሁላሁ ተባረከ ወተዓላ። ወነንصحها أن تحسن إلى زوجها ወደ ባሏ መልካም በጎ እንድትውል እንመክራታለን إذا أرادت الحياة السعيدة ስኬታማ ህይወትን የምትፈልግ ከሆነ ደስታ የተሞላበት እርጋታ የተሞላበት ስኬት ያለው ህይወትን የምትፈልግ ከሆነ ወደ ባሏ መልካምን እንድትውል እንመክራታለን አሉ ሼክ ሙቅቢል ረሒመሁላህ። فإن النبي صلى الله عليه وعلى آله وسلم يقول يا الله ملكتني عليه الصلاة والسلام ይላሉ إذا دعا الرجل امرأته إلى فراشه አንድ ወንድ ሚስቱን ወደ ፍራሹ ከጋበዛት ወንድ ልጅ ከሴት የሚፈልገውን ጾታዊ ፍላጎት ፈልጉ ወደ ፍራሹ ባል ሚስቱን ከጠራት ፈአበት እምቢ ካለች መልካምን ማትውለት ከሆነ በተቃራኒው ምትፈልስለት ከሆነ እምቢ ካለችው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ለዐነትሃ አልመላኢካ መላኢካዎች ይረግሟታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። والله ملائكة رقموتال متفق عليه حديث بخاري ومسلم تسمم توبتال. وفي صحيح مسلم الإمام مسلم بزقبوت دقمو من إلى الرسول صلى الله عليه وسلم عند وند مستون ودفراشو ترتوات انبكالتشو ويم دقمو انبيات لهم إلا كان الذي في السماء غاضبا عليها يا سماي كسماي بلاي اللوغيتا برسو علي بيكوت أباتنجي بالوان بمتامت قزي بالوان بمتامنات ጊዜ يغضب عليها الذي في السماء يا كسماي بلاي ያለው الله ይቆጣባታል። ስለዚህ ሰለፊ የሆነች ሴት ሙጢዐቱ لزوجها ባሏን የምትታዘዝ ነች بعد طاعة ربها ጌታዋን ከተታዘዘች በኋላ ባሏንም ትታዘዛለች። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም أيما امرأة ማንኛውም ሴት አምስት አውቃት ሰላቷን የምትሰግድ ከሆነ ረመዳንን የምትጾም ከሆነ ባሏን የምትታዘዝ ከሆነ በስምንቱም የጀነት በር በፈለግሽው ግቢ ይባላል ትባላለች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም في حديث آخر በሌላ ሐዲታቸው ላይ ማለት ነው። ይሄ አራተኛው ነው። አምስተኛው ሰለፊ የሆነች ሴት የምትለይበት መለያ የምትገለጽበት የሆነ ባህሪ ስነ ምግባር وهكذا أيضا لك እንደዚሁም አሉ الشيخ مقبل تقوم برعاية أبنائها سلفي ونسيت ልጆቿን በመንከባከብ ላይ ትቆማለች رعاية إسلامية إسلامዊ የሆነ እንክብካቤ ልጆቿን በምትንከባከብ ሰዓት ልጆቿን በምታሳድግ ሰዓት رعاية إسلامية إسلامዊ የሆነ እንክብካቤ إسلامي የሆነ አስተዳደግ ነው የምታሳድጋቸው ማለት ነው። فقد روى البخاري ومسلم في صحيحيهما الإمام البخاري ومسلم صحيحته لي برقت مزقبة ولالو من حديث عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنه مستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام انديه لالو كلكم راع ሁላችሁም እረኞች ናችሁ ሁላችሁም ሐላፊዎች ናችሁ ሁላችሁም ጠባቂዎች ናችሁ وكلكم مسؤول عن رعيته ሁላችሁም ስለምትጠብቁት ነገር ስለ ሐላፍትናችሁ ስለ እረኝነታችሁ ትጠየቃላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። وذكر المرأة كزيام رسول عليه الصلاة والسلام سيت اللج أو السنة أنها سيت اللج منالو راعية في بيت زوجها سيت اللج ببالوا بيت لي تباكينج حلافينج الرنيانج ومسؤولة عن رعيتها سلا تبقوام تتأيقالج سلا الرنينتها تتأيقالج سلا هلافتنوها تتأيقالج قالوا رسول صلى الله عليه وسلم.
وفي الصحيحين من حديث معقل بن يسار رضي الله عنه قال عندهم صحيحين لا يتزقوا حديث معقل بن يسار رضي الله عنه بميستلفت قال قال رسول الله صلى الله عليه وعلى آله وسلم يا الله ملكتني عليه الصلاة والسلام انده لالو ما من راع ማንኛውም ሰው እረኛ የሆነ ሰው የለም ሐላፊ የሆነ ሰው የለም ጠባቂ የሆነ ሰው የለም يسترعيه الله رعيه الله تبارك وتعالى ሐላፍትና የሚሰጠው የሆነ ጠባቂ የለም ثم لم يحطها بنصحه ከዚያም በምክር ያንን የተሰጠውን ሐላፍትና በምክር የማይጠብቀው ከሆነ إلا ليجد رائحة الجنة يجنة شتى ما يغني بيون انجالو رسول صلى الله عليه وسلم الله يون هلفتنا ستوت الله يون نقل لا يطبق بلوت يان نطبقون هلفتنا ولم يحطها بنصحه بمكرو يما يكببو كونه هلفتنا بتسطو نقل لا هلفتنا يما يوطا كونه إلا ليجد رائحة الجنة يجنة شتى ما يغني بيون انجالو رسول صلى الله عليه وسلم فلا ينبغي أن تشغلها الدعوة عن تربية أبنائها عند الست حتى دعوة رسول لجوتشوان كمن كباكب بيزي للتدرجات يقابا نعم سيت لج داعي مون اللبات متارات اللبات بقدر طاقتها بمتشلو ياكل مالتنا نقرقن حتى تلق وظيفة دعوة رسول لجوتشوان كمن كباكب بيزي للتدرجات تقبام أي قبام مالو لمن يتلق شرعي سيتلج من دنو رعاية الأبناء رعاية المجتمع ما برسبهم من كباكب لجوتشن يعني إسلامي بهون التربية انكبكابي ما صدق سلونه مالتنا شيخ سيكتلوا منالو سدستنيو كما أنه ينبغي لها السلفي لو نسيتهونم تقبينوالو أن ترضى بما حكم الله بفردو نقر لتدق قباتا من تفضيل الرجل على المرأة واندلج بس يتجلج لي الله تبارك وتعالى ما سبلتون لتودق قباتل انديت واندلج كسيت لجبلت ال بلا زراف لتلاي قباتم الله تبارك وتعالى واندلج بس يتلج لا أبلتوتل بافتاترو مالتنو سلزي اهين المقاوم يلباتم من البت ምዕራባውያኖች ሊጎተጉታት ይችላሉ حريه ነጻነት ኢንሳንያ ሰውነት ሴትና ወንድ እኩል ነው አንድ ነው ይያሉ ማለት ነው ሹፉ ሴትና ወንድ አንድ ነው እኩል ነው ወንድ ልጅ ከሴት ልጅ አይበልጥም እያሉ ምዕራባውያኖች ይዘምራሉ በተግባር ግን በተጨባጭ ግን ሴት ልጅ ምዕራባውያኖች ይበድላሉ ባሪያ አድርገው ነው የሚይዟት ሴት ልጅ ከወንድ ልጅ ጋር እኩል ነች ወጣ ስራ መስራት አለባት ከባል ስር መሆኗ ከባል ስር يعني ባልን መታዘዟ ይሄ በደል ነው ባርነት ነው ይላሉ طيب አንዲት ሴት ልጅ ባሏን መታዘዟ ቤቷ ላይ ቁጭ ማለቷ ባርነት ከሆነ የሆነ መስሪያ ቤት ላይ ተቀጥራ በ3000 ብር ደሞዝ ወይም በ4000 ብር ደሞዝ አባቷ ያልሆነ ዘመዷ ያልሆነ ሰው 24 ሰዓት ቢያሽከረክራት ይሄ ባርነት አይደለም ይሄ ውርደት አይደለም ይሄ የበታችነት አይደለም ከባሏ ስር ሲሆን ባሪያ ነሽ ይላታል ከነሱ ስር ደግሞ እንደፈለጉ ሲጫወቱባት የፌስታል የሳሙና የቅባት ማስታወቂያ ሲያደርጓት ደግሞ ጀግና ነሽ ይላታል እነኛ ምዕራባውያኖች ላንቺ ኸይርን አስበውልሽ አይደለም በጎን አስበውልሽ አይደለም ወኢንማ መጫወቻ ላደርጉሽ ነው የሚፈልጉት ስለዚህ አላህ ተባረከ ወተዓላ የፈረደውን ነገር ልትወጂ ይገባሻል አላህ ወንድ ልጅን ከሴት ልጅ ላይ አብልጧል يقول سبحانه وتعالى كف ያለው ጌታችን አላህ ተባረከ ወተዓላ ምን ይላል ولا تتمنوا اتمنوا ما فضل الله به بعضكم على بعض الله በርሱ በከፊላችሁ ላይ ያበለጠበትን ነገር አትመኙ አላህ ተባረከ ወተዓላ ወንድን በሴት ልጅ ላይ ያበለጠበት የሆነ ጉዳይ አለ ሴት ልጅ በወንድም ልጅ ላይ እንደዚህ ያበለጠበት አለ በሆነ ሳይድ ልትበልጥ ትችላለች ويقول سبحانه وتعالى እንዲሁም አላህ ተባረከ ወተዓላ ምን ይላል الرجال قوامون على النساء ወንዶች በሴቶች ላይ ቀዋሞች ናቸው አስተዳዳሪዎች ናቸው
ቋሚዎች ናቸው ያኒ አስተዳዳሪዎች ናቸው ማለት ነው بما فضل الله بعضهم على بعض الله ከፊላቸውን በከፊላቸው ላይ በማብለጡና وبما انفقوا ወጪም በማውጣታቸው من اموالهم ከገንዘባቸው ወንዶች ከገንዘባቸው በሴቶች ላይ ወጪ በማውጣታቸው እንዲሁም አላህ ከፊላቸውን በከፊላቸው በማብለጡ ወንዶች በሴቶች ላይ ቋሚዎች አስተዳዳሪዎች ናቸው አለ አላህ ተባረከ ወተዓላ فالصالحات صالح የሆኑ እንስቶች ደግ የሆኑ ጻድቅ የሆኑ ሴቶች قانتات حافظات للغيب ባላቸውን የሚታዘዙ ለሩቅ بما حفظ الله በጠበቀው ባስጠበቀው የሚጠብቁ ናቸው واللاتي تخافون نشوزهن فعظوهن واهجروهن في المضاجع እነዚያን ያምጻሉ ብላችሁ የምትፈሩ የሆኑ ሴቶችን ምከሯቸው ገስጿቸው እንዲሁም ሀጅር አድርጓቸው في المضاجع በመኝታ ላይ ሀጅር አድርጓቸው واضربوهن እንዲሁም ግረፏቸው فإن أطعنكم كتاززواችሁ فلا تبغوا عليهن سبيلا ሌላ የበደል መንገድ በእነሱ ላይ አትፈልጉ እነዚህን እርምጃዎች ወስዳችሁ ከታዘዟችሁ በእነሱ ላይ ሌላ የበደል መንገድ መፈለግ የለባችሁም አላህ ተባረከ ወተዓላ በዚህ አንቀጽ አላህ ተባረከ ወተዓላ ወንዶች በሴቶች ላይ ቋሚዎች ናቸው አስተዳዳሪዎች ናቸው አላህ ተባረከ ወተዓላ ወንዶችን በሴቶች ላይ በማምለጡ እንዲሁም ወማ አንፈቁ من اموالهم ወንዶች ከገንዘቦቻቸው ወጪ በማድረጋቸው አላህ ተባረከ ወተዓላ ሳሊህ የሆነ ሴት ማለት ቃኒታት እዚህ ጋር ብዙ ትርጓሜ ያለው ያኒ ጌታዋን የምትፈራ የሆነች ቁኑት የምታደርግ ለጌታዋ የምትተናነስ የሆነች ሙጢዓትም ተብሎ ተተርጉሟል ያኒ ባሏን የምትታዘዝ የሆነች ጌታዋን አላህን ባሏን የምትታዘዝ የሆነች حافظات للغيب ለሩቅ የምትጠብቅ የሆነች وكذلك ባሏ በራቀ ሰዓት አላህ ተባረከ ወተዓላ اي نعم دمج عطفو بارك الله فيكم دمج عطفو بارك الله فيكم طيب الإمام مقبل رحمه الله تبارك وتعالى سيكتلوا من يلالو وفي الصحيحين من حديث أبي هريرة رضي الله عنه قال بخارينا مسلم لي أبو هريرة من استلفت حديث ميلال أبو هريرة قال رسول الله صلى الله عليه وعلى آله وسلم يا الله ملكتني عليه الصلاة والسلام ميلالو استوصوا بالنساء خيرا بسيتوش لي ملكا من نقر أدرالو رسول صلى الله عليه وسلم فإنهن خلقن من ضلع النسو كاتنتني تفترت وإن أعوج ما في الضلع أعلاه كاتنت قوبات أو مالتك لا يلون فإن ذهبت تقيمه كسرته لما قم كتغواز كترت كادرك تسبروا الله وإن تركته لم يزل به عوج كتوكو دغمو بس لاي مغبطبط አይወገድም ማለት ነው ጎባጣ ሆኖ ይቀራል ሴት ልጅ ልክ እንደዛ ነሽ ማለት ነው فينبغي للمرأة أن تصبر ሴት ልጅ ልትታገዝ ይገባታል ትዕግስት ልታደርግ ይገባታል على ما قدر الله لها الله ለርሷ በወሰንላት ነገር ልትታገስ ይገባታል من تفضيل الرجل عليها ወንድ ልጅ በሷ ላይ አላህ ተባረከ ወተዓላ አብልጧል ወንድ ልጅ አስተዳዳሪ እሷን ደግሞ ከታች ታዛዥ አድርጓታል ይሄንን ልትታገዝ ነው የሚገባት ይሄ ሲባል ወለይሰ ማዕና መልክቱ አይደለም አን يستعبدها ባሪያ አድርጋት ማለት አይደለም ወንድ ልጅ በሴት ልጅ ላይ ቋሚ ነው አስተዳዳሪ ነው ሲባል ባሪያ አድርጋት ማለት አይደለም ይሄ አይደለም መልክቱ الرسول صلى الله عليه وسلم يقول يا الله نتيم لله كما في جامع الترمذي لا بيتزغبوا استوصوا بالنساء خيرا بسيتوش لاي بملكام ነገር አደራ ተባባሉ ካሉ በኋላ فانما هن عوان بينكم عندكم ሴቶች ማለት ከናንተ ዘንድ ልክ እንደ እስረኞች ናቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም لا تملكون منهن غير ذلك ከዚህ ውጪ ከነርሱ ምንም ነገር አትቆጣጠሩም الا اوج وان لكم في نسائكم حقا ለናንተ በሚስቶቻችሁ ላይ መብት አላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ለወንዶች ማለት ነው ወንዶች በሴቶች ላይ መብት አላቸው
አላ አዋጅ ወኢነ ሊኒሳኢኩም ዐለይኩም ሐቃ ለሴቶቻችሁም በእናንተ ላይ መብት አላቸው። እናንተ ብቻ አይደለም መብት ያላችሁ፣ ሴቶችም በወንዶች ላይ መብት አላቸው። ነዓም ፈሐቁኩም ዐለይሂና ረሱሉ ሰለላሁ ዐለይሂ ወሰለም ሲዘረዝሩት ምን አሉ? ሴቶች ፈሐቁኩም የእናንተ የወንዶች መብት ዐለይሂነ በሴቶች ላይ ያላችሁ መብት አላ ዩጢእና ላያስረግጡ ነው። ሴቶች ማስረገጥ የለባቸውም። ፍሩሸኩም ፍራሻችሁን መን ተክረሁን የምትጠሉት የሆነን ሰው ላያስረግጡ ነው አሉ። ቤትን በደንብ አድርገው ሊጠባበቁ ከእናንተ ቤት እናንተ የምትጠሉት ሰው ቤት ሊገባ የማትወዱ ሰው ቤት ላይ ገባ ማለት ነው። ቤቱን ላይ ረግጥ ፍራሹን ላይ ረግጥ ማለት ነው። ወላ የእዘና ላ ይፈቅዱ ፊ ቡዩቲኩም ቤታችሁ ውስጥ መን ተክረሁን የምትጠሉት ሰው። እዚህ ጋር ፍራሻችሁን የምትጠሉትን ሰው ላያስረግጡ ማለት እዚህ ጋር ፍራሽ ማለት የተፈለገበት ያኒ ጂማዕን የተፈለገበት ብልታቸውን ሊጠብቁ ከፊል ዑለማዎች ፍራሻችሁን ላያስነኩ ማለት ነው። ያኒ አባውራው ወይም ደግሞ ባለቤቱ የሚለይበት የሚቀበጥበት ቦታ ላይ ማንንም ሰው ላያስነኩ ማለት ነው። እንዲሁም ወላ የእዘን እንዳጠቃላይ ላይፈቅዱ ፊ ቡዩቲኩም በቤታችሁ ውስጥ መን ተክረሁን የምትጠሉትን ሰው ላይፈቅዱ። ቤት ላይ ባለቤቱ በሌለበት የሆነ ሰው ቢመጣ አይፈቅዱም። ባለቤቱ ካልፈቀደ ተደውሎለት እገሌ የሚባል ሰው መጥቷል ተብሎ ካልሆነ በስተቀር እቤት የመጣውን ሰው ሁሉ አያስገቡም ማለት ነው። ከዚያም ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ወሐቁሁና የሴቶች መብት ዐለይኩም በእናንተ በወንዶች ላይ ሴቶች በወንዶች ላይ መብት አላቸው። አይዋ ሴቶች በወንዶች ላይ ያላቸው መብት አን ትሕሲኑ ኢለይሂነ ፊ ጠዓሚሂነ በምግቦቻቸው ላይ በነፈቃቸው ላይ በቤት ወጪ ላይ ልታሳምሩ ነው። የሚበሉት የሚጠጡት የሚጎርሱትን በመልካም ልታቀርቡላቸው ነው። ወኪስወቲሂነ እንዲሁም በልብሳቸው ላይ ሴት ልጅ የምበላውን ሂዳ መሰብሰብ እንዲሁም ልብስ በራሷ ገንዘብ የመግዛት ግዴታ የለባትም። ባል የምበላው የምትጠጣው የምትጎርሰው የምትለብሰውን ከየትም የማምጣት ግዴታ አለበት። እሷ የቤት ንጉስ መሆን ብቻ ነው ያለባት። ቤቷ ቁጭ ቤት ላይ ያለባትን ስራ ኃላፊነቷን ትወጣለች። ከዛ ውጪ ሽሮ በርበሬ የቤት ወጪ አይመለከታትም ማለት ነው። የሚመለከተው ባል ላይ ነው። አንቺ ልትወጪ የሚገባሽ ያንቺን ኃላፊነት ብቻና ብቻ ነው ማለት ነው። وفي السنن سنن لا يتزجبوا حديث ومسند الإمام أحمد الإمام أحمد مسند لا يتزجبوا من حديث معاوية بن حيدة معاوية بن حيدة بن يسر اللفو أن رجلا قال يونس أندياله يا رسول الله أنت الله من التنيه على ما حق زوج أحدنا عليه عنداتشن بس لا يمستو حق يالبت يمستو حق من دنو بلو تأيقات عنداتشن بس لا ያለበት የሙስቱ ሐቅ ምንድነው ብሎ ጠየቃቸው። የሆነ ሰው ማለት ነው። قال رسول صلى الله عليه وسلم ለዚህ ጥያቄ ምላሽ ምን አሉ? أن تطعمها إذا طعمت በበላህ ጊዜ ልታበላት ነው አሉ። ወይም أن تطعمها إذا أطعمت በተበላህ ጊዜ ልታበላት ነው። ላንተ የሆነ የሚበላ ሀዲያ ከመጣልህ ወይም አላህ የሆነ ነገር ከሰጠህ ከዛ አካፍለ ልታበላት ነው አሉት። وتكسوها إذا اكتسيت ستلبس للتالبسات نوال ولا تضرب الوجه ولا تقبح فيت لا تمتا نوالد تقبيهم لا تدرقات نوالد قبح حق الله تسيفش الله لم يدركش يعني تقبيه للتدرقات هيقبها ولا تهجر إلا في البيت በቤት ላይ እንጂ ሀድርም ልታደርጋት አይገባም። ሀጅር ስታደርጋት ስትርቃት ስታኮርፋት በቤት ላይ እንጂ ልታኮርፋት አይገባም። نعم فماذا بارك الله فيكم من مسلاتوا الله يباركاتكم قالوا شيخ مقبل فينبغي أن نتعاون جميعا على الخير
ሁላችንም በኸይር ላይ ልንረዳዳ ይገባል አሉ ሼክ ሙቅቢል። الرجل يعامل امرأته معاملة إسلامية ወንድ ልጅ ሚስቱን እስላማዊ አኗኗር እስላማዊ አስተዳደር ነው አብሮ ሊኖር የሚገባው ከሷ ጋር። ويعينها على طلب العلم علما በመማር ላይ ሊያግዛት ይገባል። ويعينها على الدعوة إلى الله ወደ አላህ በመጣራት ላይም ሊያግዛት ይገባል። والمرأة ልክ እንደዚሁም ሴት ልጅ تعامل زوجها معاملة إسلامية ባሏን እስላማዊ አኗኗር ነው አብራ ልትኖር የሚገባው ከሱ ጋር። وتعينه على العلم علምን እንዲማር ባሏን ታግዘዋለች። ሰለፊ የሆነ ሴት ባህሪዋ ይሄ ነው፣ መገለጫዋ ይሄ ነው። وعلى الدعوة بدعوة ላይ ታግዘዋለች إلى الله وعلى حسن التدبير ነገራቶችን በመልካም እንዲያቀናውኑ በመልካም ነገራቶችን ተድቢር እንዲያደርጉ ታግዘዋለች። لما في البيت بيت لا ያለውን ነገር ማለት ነው። فإن الله عز وجل يقول ጌታችን አላህ ተባረከ ወተዓላ ምን ይላል? وتعاونوا على البر والتقوى በመልካም ነገር ላይ አላህ መፍራት ላይ ተጋገዙ። ولا تعاونوا على الإثم والعدوان በአመጽ ላይ ድንበር በማለፍ ላይ አትተጋገዙ። والله المستعان በማለት ሼክ ሙቅቢል ረሂመሁላሁ ተባረከ ወተዓላ ምክራቸውን በዚህ ላይ ያጠናቀቃሉ። أنيم بزيلا قوم لهم فنكتفي بهذا القدر وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. فالسلام عليكم ورحمة الله وبركاته.